ሰላም እንደምን አላችሁ? የዚህ የዩቲዩብ ቻናል ተከታታዮች እንደምታስታውሱት በመጀመሪያው ቪዲዮ ላይ ደስታዬ ጌታሁን በሚል የዩቲዩብ ቻናል በፕሮጀክት ማኔጅመንት ዙሪያ ላይ ግንዛቤ ለመፍጠር እውቀት ለማስጨበጥ ዩቲዩብ ቻናል መክፈቴን አስተዋውቄ ነበረ። ዩቲዩብ ቻናል ለመክፈት የፈለኩበትን ዓላማ በዛ ቪዲዮ ለመግለጽ ሞክሬያለሁ። እንግዲህ በዛሬው ቪዲዮ ደግሞ ገለጻ የማካሄደው የመጀመሪያው የፕሮጀክት ማኔጅመንት የበለጠ እውቀት መኖር ጠቀሜታዎች ምንድን ናቸው? ወይም የፕሮጀክት ማኔጅመንት እውቀት ለምን ያስፈልጋል የሚለውን እናያለን። እንግዲህ የፕሮጀክት ማኔጅመንት እውቀት የሚያስፈልግበት ምክንያት አንደኛው ፕሮጀክቶችን በተሳካ ሁኔታ ማስተዳደር እንድችል፣ ፕሮጀክቶች በተያዘላቸው ጊዜ ገደብ፣ ፋይናንስ እና ጥራት እንዲጠናቀቁ የግድ በፕሮጀክት ማኔጅመንት እውቀት መመራት ስላለባቸው ፕሮጀክት ማኔጅመንት እውቀት ያስፈልጋል። ሌላው የስራ ዕድልን ለማስፋት በመንግስት፣ በኤጀንሲዎች፣ በግል ድርጅቶች እና በዓለም አቀፍ ተቋማትም የስራ ዕድሎችን ለመስፋት የፕሮጀክት ማኔጅመንት እውቀት በጣም አስፈላጊ ነው። ሌላው የአመራር ክህሎትን ለማዳበር የፕሮጀክት ማኔጅመንት እውቀት በጣም አስፈላጊ ነው። አመራር ተቋም ሲመራ ብዙ ፕሮጀክቶችን ያስፈጽማል እና ለዛ የፕሮጀክት ማኔጅመንት እውቀት በጣም ያስፈልገዋል። ሌላው ሀብትን በብቃት ለመጠቀም ፕሮጀክት በርካታ ሀብት የሚጠይቅ ነገር ነው። የሰው ሀብት ይጠይቃል፣ የፋይናንስ ሀብት ይጠይቃል፣ ሌሎች ቁሳዊ ሀብቶችን ይጠይቃል እና እነዛም በአግባቡ ውጤታማ አድርጎ ተጠቅሞ ፕሮጀክቱን የተሻለ ደረጃ ላይ እና በተቀመጠለት ግብ መሰረት ለማሳካት የፕሮጀክት ማኔጅመንት እውቀት በጣም አስፈላጊ ነው። ሌላው ፕሮጀክት አንዱ ከሚገለጽበት ባህሪ ሪስክ ነው። ስለዚህ ሪስክን ቀድሞ ለመገመት፣ ለመተንበይ ከዛም ተነስቶ ደግሞ ቅድመ መፍትሄዎችን ለማዘጋጀት እና ለመተግበር የፕሮጀክት ማኔጅመንት እውቀት በጣም አስፈላጊ ነው። ሌላው ተግባቦት ክህሎትን ለማሻሻል ከተጠቃሚዎች ጋር፣ ከዶነሮች ጋር፣ ከባለድርሻ አካላት ጋር ውጤታማ ግንኙነት ለማድረግ የፕሮጀክት ማኔጅመንት እውቀት ያስፈልጋል። ሌላው አማካሪ ሆኖ ለመስራትም የፕሮጀክት ማኔጅመንት እውቀት በጣም ወሳኝ ነው። ፕሮጀክት ማኔጅመንት ዙሪያ ላይ አማካሪ ሆኖ ለመስራት እና ህይወትን ለመምራት የግድ የፕሮጀክት ማኔጅመንት እውቀት ያስፈልጋል ማለት ነው። ሌላው ሙያዊ እድገትና ከፍተኛ ገቢ ለማግኘት ባለንበት ሙያ የተሻለ ደረጃ ላይ ለመድረስ እና የተሻለ ህይወት ለመኖር እና ፕሮጀክቶችን በዛ ልክ ለመፈጸምም ፕሮጀክት ማኔጅመንት እውቀት በጣም ያስፈልጋል ማለት ነው። እንግዲህ የፕሮጀክት ማኔጅመንት እውቀት አስፈላጊነት በዚህ ደረጃ ካየን የፕሮጀክት ማኔጅመንት እውቀት ለእነማን ያስፈልጋል ብለን ስናይ አንደኛ ለፕሮጀክት ማኔጀሮች የፕሮጀክት ማኔጅመንት እውቀት ያስፈልጋቸዋል። ምክንያቱም ፕሮጀክት ማኔጀር ከተባሉ መጀመሪያ ስራቸው ፕሮጀክት መምራት ስለሆነ ለዛ ፕሮጀክት ማኔጅመንት እውቀት የታገዘ የፕሮጀክት መሪነታቸውን ማረጋገጥ አለባቸው እና ለእነሱ በጣም አስፈላጊ ነው። ለፕሮግራም ማኔጀሮች በጣም አስፈላጊ ነው። ምክንያቱም ፕሮግራም ደግሞ ከፕሮጀክት ከፍ ባለ መልኩ ብዙ ፕሮጀክቶች በስሩ ስለያዘ እነዛን ፕሮጀክቶች በአግባቡ ለመምራት የፕሮጀክት ማኔጅመንት እውቀት ያስፈልጋል ማለት ነው። ሌላው ኤንጂኦ እና የልማት ባለሙያዎችም የፕሮጀክት ማኔጅመንት እውቀት ያስፈልጋቸዋል። ምክንያቱም ኤንጂኦዎች የተለያዩ ፕሮጀክቶችን ይዘው የተለያየ አካባቢ ይሄዳሉ እና እነዚያን ፕሮጀክቶች የተፈለገለት ዓላማ ውለው የሚፈለጉትን አካላት ተጠቃሚ ለማድረግ የፕሮጀክት ማኔጅመንት እውቀት በጣም ወሳኝ ነው ማለት ነው። ሌላው የመንግስት ተቋማት ኃላፊዎችም እንደዚህ ከላይ አመራር ክህሎትን ለማዳበር በሚል እንደተገለጸ ሁሉም የመንግስት ተቋማትን የሚመሩ አካላት የፕሮጀክት ማኔጅመንት እውቀት ያስፈልጋቸዋል። ሌላው ኢንጂነሮች፣ የግንባታ ባለሙያዎችም የፕሮጀክት ማኔጅመንት እውቀት በጣም ያስፈልጋቸዋል ማለት ነው። ሌላው የጤና፣ የትምህርት፣ የግብርና ባለሙያዎችም የፕሮጀክት ማኔጅመንት እውቀት በጣም ያስፈልጋቸዋል። ምክንያቱም በየስራቸው በርካታ የተለያዩ ፕሮጀክቶችን ለማከናወን ስለሚረዳቸው። ክትትልና ግምገማ የሚያካሂዱ ባለሙያዎችም ይሄ የፕሮጀክት ማኔጅመንት እውቀት በጣም ያስፈልጋቸዋል። ምክንያቱም ክትትልና ግምገማ ሲያካሂዱ ታች መስክ ድረስ ሄደው ያለውን እያንዳንዱ ፕሮጀክት ሲያረጋግጡ እና ለውሳኔ ሰጪ አካል አጠቃላይ ያንን ሪፖርት ሲያቀርቡ በፕሮጀክት ማኔጅመንት እውቀት ላይ የታገዘ የክትትልና ግምገማ ስርዓት ቢሰሩ የበለጠ እነሱ ተጠቃሚ ይሆናሉ፣ ፕሮጀክቱም የበለጠ ፍሬያማ ይሆናል ማለት ነው እና ለእነዚህ ባለሙያዎች የፕሮጀክት ማኔጅመንት
እውቀት መኖር በጣም አስፈላጊና ጠቃሚ ነው። ሌላው የፋይናንስ እና የግዥ ባለሙያዎች እንደዚሁ የፕሮጀክት ማኔጅመንት እውቀት ቢኖራቸው ይመረጣል። ከተለያዩ የፋይናንስ ክፍያዎች ሲፈጸሙ እና ከዚህ ጋር ተያያዥ የሆኑ ስራዎች ሲሰሩ የፕሮጀክት ማኔጅመንት እውቀት ቢኖራቸው የበለጠ ስራቸውን አጋዥ ይሆንላቸዋል። በመረጃ ላይ ተመስርተው ስራቸውን እንዲሰሩ ይጠቅማል ማለት ነው። ሌላው ለስራ ፈጣሪዎች ይህ በጣም ወሳኝ ነው። ስራ ፈጣሪዎች ስራ የሚጀምረው ከሀሳብ ነው። ሀሳብ ታፈልቃለህ፣ በዛ ላይ ያን ሀሳብ ወደ እውነታ ትቀይርና ፕሮጀክት ትቀርጻለህ እና ያን ለማድረግ ከመጀመሪያው እስከ መጨረሻው ድረስ ያንን ስራ ሰርተህ የተሻለ ህይወት ለመምራት የተሻለ ህይወት ለመኖር ስራ ፈጣሪዎች የፕሮጀክት ማኔጅመንት እውቀት ያስፈልጋቸዋል እና በዛ ልክ ትልቅ ጥቅም አለው ማለት ነው። ሌላው ለአማካሪዎች የፕሮጀክት ኮንሰልታንቶች በጣም ያስፈልጋቸዋል። በተለይ ፕሮጀክት ማኔጅመንትን በተለይ መልኩ ለሚያማክሩ ባለሙያዎች በጣም ወሳኝ ነው እና እነዚህ አካላት የፕሮጀክት ማኔጅመንት እውቀት ቢኖራቸው ይመራል። ሌላውም አካል የፕሮጀክት ማኔጅመንት ግንዛቤ ቢኖረው እውቀት ቢኖረው ይጠቅማል እንጂ አይጎዳም። ምክንያቱም በህይወት አጋጣሚ በታሪክ አጋጣሚ ከፕሮጀክት ጋር የምንገናኝበት ጊዜ እና ተግባር ይኖራል። ስለዚህ ለዛ ፕሮጀክት ማኔጅመንት በአግባቡ ማወቅ መረዳት የበለጠ ለስራችንም ለህይወታችንም ስኬታማ ያደርገናል የሚለውን በደንብ መያዝ እና መገንዘብ ይጠቅማል ነው። ሌላው እንግዲህ ያው ይሄ ገለጻ የሚካሄደው እንደምታዩት በአማርኛ ነው። ያን ያደረጉበት ደግሞ ምክንያት ብዙ ጊዜ በእንግሊዝኛ የተዘጋጁ በፕሮጀክት ማኔጅመንት ዙሪያ ላይ የሚናገሩ የሚገልጹ ብዙ ነገሮች አሉ፣ በተለይ በእንግሊዝኛ የተዘጋጁ። ስለዚህ እነዛን ለማግኘት ብዙ ሰው ይቸገራል የሚል እምነት የለኝም። እጥረቱ ይኖራል ብዬ የማስበው በተለይ አማርኛው ላይ በሀገርኛ ቋንቋ ላይ ይህን መልዕክት ማስተላለፍ ይህንን ገለጻ ማድረግ የተወሰነ ውስንነት ይኖራል ብዬ ስላሰብኩኝ የበለጠ በአማርኛ ቢገለጽ ደግሞ ሰው በቀላሉ ይረዳዋል፣ ብዙ ሰውም ተደራሽ ማድረግ ይቻላል እና ተጠቃሚ ማድረግ ይቻላል በሚል በአማርኛ እንዲተላለፍ ነው እሳቤው። እንግዲህ ይህንን የፕሮጀክት ማኔጅመንት ትምህርት ወይም ገለጻ ሳካሂድ ለዚህ የሚያግዙ መረጃዎች፣ ማጣቀሻዎች ያስፈልጋሉ። እንዲሁ ዝም ብለህ እንደ ልቦወለድ ከመሬት ተነስተህ በራስህ በደመነፍስ የምትገልጸው አይደለም። ሳይንስ ነው ራሱ ፕሮጀክት። ስለዚህ ይሄ ደግሞ በመረጃ መደገፍ አለበት፣ በማስረጃ መደገፍ አለበት፣ በማጣቀሻ መደገፍ ስላለበት ለዚህ የሚያገለግሉኝን ማቴሪያሎች ቀድሜ አዘጋጅቻለሁ። የመጀመሪያ ዲግሪዬንም ሁለተኛ ዲግሪዬንም ስማር በዚህ በፕሮጀክት ማኔጅመንት ዙሪያ ላይ በተደጋጋሚ ኮርሶችን ወስጃለሁ እና እነዛን ኮርሶች ስወስድ የተቀበልኳቸው የያዝኳቸው የማስተማሪያ ሞጁሎች አሉ እና እነዚህ ደረጃቸውን የጠበቁ የማስተማሪያ ሞጁሎች ናቸው። እነሱ አሁን ለዚህ በጣም ትልቅ እገዛ ያደርጉኛል። ምክንያቱም በሃርድ ኮፒ በሶፍት ኮፒ የሚያዝኳቸው መረጃዎች ለዚህ ትልቅ እገዛ ያደርጋል። ሌላው ደግሞ ይህንን ሳስብ ይህን ዩቲዩብ ቻናል ከፍቼ በፕሮጀክት ማኔጅመንት ዙሪያ ላይ ስልጠና ስሰጥ ገለጻ ሳደርግ ማጣቀሻ እንደሚያስፈልገኝ ያው ቀድሜ ተዘጋጅቼ ስለነበር ለዛ የሚያግዙ በአማርኛም በእንግሊዝኛም የተጻፉ መጽሐፍቶች አዘጋጅቻለሁ። እነሱም ለዚህ ትልቅ እገዛ ያደርጋሉ ማለት ነው። ሌላው በስራ ቆይታዬ ላይ በስራ ላይ ስልጠና በፕሮጀክት ማኔጅመንት ዙሪያ ላይ በተደጋጋሚ ወስጃለሁ። እነዛን ስልጠናዎች ስወስድ ደግሞ የተለያዩ የስልጠና ማኑዋሎች አሉ፣ በሃርድ ኮፒም በሶፍት ኮፒም የተዘጋጁ እና እነዛም ለዚህ ለማደርገው ገለጻ ለማስተላልፈው ትምህርት ትልቅ እገዛ ያደርጉኝ እና ወደፊት ደግሞ እነዚህ በየወቅቱ እየተሻሻሉ የሚመጡትን በፕሮጀክት ማኔጅመንት ዙሪያ ላይ የሚያጠነጥኑ ሰነዶችን፣ መጽሐፍቶችን አሰስ እያደረኩኝ ለዚህ ትልቅ ዓላማ እገዛ እንዲያደርጉልኝ ታሳቢ አድርጌ ነው የምሰራው። አጠቃላይ የዛሬው የቪዲዮ ገለጻ ይህን ይመስላል። እንግዲህ ይህንን መልእክት ይህንን ትምህርት ሌሎችም ተጠቃሚ እንዲሆኑ ሌሎችም ተደራሽ እንዲሆን ሰብስክራይብ፣ ላይክ ማድረግን አትርሱ። እንደዛ ሲሆን እየሰፋ ብዙዎች ተጠቃሚ እንዲሆኑ ያደርጋል እና
እንግዲህ በዛሬው ገለጻዬ ይህን ይመስላል። በሚቀጥለው ቪዲዮ እስክንገናኝ ድረስ በያላችሁበት በሰላም ቆዩ። ደህና ሁኑ።